እግዚአብሔር አምላክ ለዘለዓለም ይክበር። እግዚአብሔር አምላክ ለዘለዓለም ይወደስ። የጌታ አምላካችን ስም ለዘለዓለም ከፍ ይበል። ምህረቱን ቸርነቱን በጎነቱንና መልካምነቱን በእኛ ህይወት ላይ ያደረገ የአብርሃም የይስሐቅ ያዕቆብ አምላክ ዛሬም እድልን ሰጥቶን ጊዜ ሰጥቶን በእግዚአብሔር ፊት ልንገናኝ የእግዚአብሔርን ቃል ልናወራ እድሜ ጨምሮልን መጥተናልና ውድ የእግዚአብሔር ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? ሁሉ መልካም ነው? ሁሉ ሸጋ ነው? ጌታ ለዘላለም ይባረክ። መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው እያለን ይህንን ቃል እያወጅን እንገባለን። ምክንያቱም በማህበራዊ ሚዲያ ላይ በአጠቃላይ መታወጅ ያለበት የክርስቶስ ወንጌል ነው፣ ሌላ ምንም ነገር የለምና መጽሐፍ ቅዱስ እንዲህ ይላል። ክብር ለእግዚአብሔር ይሁን። ዘዳግም ላይ ምዕራፍ 33 ከቁጥር 26 ላይ ያለውን ቃል ላንብብላችሁና ወደ እግዚአብሔር ቃል እንገባለን። ስሙ ለዘላለም ይባረክ። ይሽሩን ወይ በሰማያት ላይ ለረድኤት በደመናት ላይም በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም። መኖሪያ የዘላለም አምላክ ነው፣ የዘላለም ክንዶችም ካንተ በታች ናቸው። ጠላትህን ከፊትህ አውጥቶ አጥፋው ይልሃልና። እስራኤልን ተማምኖ የያዕቆብን ምንጭ ብቻውን እህልና የወይን ጠጅም ባለበት ምድረ በዳ ይኖራል። ሰማያትን ጠልን ያንጠባጥባሉ። እስራኤል ሆይ ምስጉን ነህ። በእግዚአብሔር የዳነ ሕዝብ እንዳንተ ያለ ማንም የለም። እርሱ የረድኤትህ ጋሻ የከፍተኛነትህ ሰይፍ ነው። ጠላቶችህ ይገዙልሃል፣ አንተም ከፍታቸውን ትረግጣለህ። ሃሌሉያ። ይሄ ትላንትና ጠላት የያዘው ከፍታ፣ ትላንትና የቅርብ የመሰለው የያዘው ከፍታ የኛ ነው። በረከት የኛ ነው። ድል የኛ ነው። ስኬት የኛ ነው። ጌታን ማምለክ የኛ ነው። ለእግዚአብሔር ማጠን የኛ ነው። ለሰማይ አምላክ ለልዑል እግዚአብሔር ሕያውና ቅዱስ የሆነው ነውር የሌለውን መስዋዕት ማቅረብ የኛ ነው። ጌታ ለዘላለም ይባረክ። አየህ፣ በጠላት የተያዘውን ከፍታ በኢየሱስ ክርስቶስ ስም የምንነጥቅበት ጊዜ አንተም ከፍታቸውን ትረግጣለህ በኢየሱስ ክርስቶስ ስም። እሱ እግዚአብሔር ራሱ ኃይል ይሆናል። እርሱ እግዚአብሔር ራሱ ሞገስ ይሆናል። ለምን መሰለህ? ጠላት ለብዙ ዘመን ያስወራው ከፍታ ሊሆን ይችላል። ጠላት ለብዙ ዘመን እኔ ብቻ ነኝ ያለሁት፣ እኔ ብቻ ነኝ የምታየው፣ እኔ ብቻ እሱን ከፍታ ነው አሁን ምን ደረምሰው። በዛ ከፍታ ላይ ወተን እናመሰግንበታለን። በዛ ከፍታ ላይ ወተን እንለለንበታለን። በዚያ ከፍታ ላይ ወተን የእግዚአብሔርን ወንጌል እንናገራለን። በዚያ ከፍታ ላይ ወተን በኢየሱስ ክርስቶስም ታላቁን የእግዚአብሔርን የምስራቹን ቃል እንናገራለን። ምክንያቱም ከፍታ የኛ ነው። ምክንያቱም እልልታ የኛ ነው። እግዚአብሔርን የምናመልክ ልጆች ምክንያቱም የእግዚአብሔርን ምሕረት የምንናገር፣ የእግዚአብሔር ቸርነትን የምንናገር፣ የእግዚአብሔርን በጎነት የምንናገር የኛ ነው። ምክንያቱም እኛ የእግዚአብሔርን፣ እግዚአብሔርም የኛ ነው። ስሙ ለዘላለም ይባረክ። የአብርሃም የይስሐቅ የያዕቆብ አምላክ ልዑል እግዚአብሔር ለዘላለም ይባረክ። እንደ እግዚአብሔር ያለ ማንም የለም ከፍታን ሊሰጥ። እንደ እግዚአብሔር ያለ ማንም የለም የወንጌልን በር ሊከፍት። እንደ እግዚአብሔር ያለ ማንም የለም ሊያበላ ሊያጠጣ ሊያኖር። እንደ እግዚአብሔር ያለ ማንም የለም የጠላትን ወገብ ሊመታ። በጌታ በኢየሱስ ጌታ ለዘላለም ይባረክ። ምሕረትና ቸርነቱን በጎነትና መልካምነቱን በእኛ ላይ ያደረገ እግዚአብሔር ለዘላለም ይክበር። መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድናል፣ ያነጻል። ሃሌሉያ። ጌታ ለዘላለም ይባረክ። ኢየሱስ ጌታ ነው።